ባለ ጉዳዩ እኔ ምን ውስጥ እንደነበርኩ ስለማቅ ከኔ የበለጠ ደግሞ ካጠገቧ ተነጥዬ ስለሆነ ያ ነገር የሆነው ሳሪ እውነት በዛን ሰዓት ያ ነገር እንዲሰማኝ ስለሆነ ያው እግዚአብሔር የፈቀደው ነገር ስለሆነ ነው። እና ሳሪ በሰዓቱ ለተፈጠረው መደንገጥም ምናምን አብረሽኝም ስለሆንሽ ብዙ መፍትሄዎችም እንዲመጡልኝ ያደረግሽው አንቺ ባትኖሪ ያ ነገር ልረሳም እችላለሁ። ሀቡ የሆነ ሀገርም ሄዳ ነው ልባል እችላለሁ። እና በሰዓቱ ፈጣሪ ከአንቺ ጋርም ስለነበርኩ ሳሪ አመሰግናለሁ። ሳሪዬ ያው ሚኪዬ ታውቃለህ፣ እኔ ሚኪ በነገራችን ላይ ሀቡ ብዙ ሰው ለምንድነው ለሚኪ የተለየ ነገር ያለሽ ይላሉ። ዛሬም ደግሞ ልንገራችሁ በጣም የምወደው አንድ ወንድም ያለና እሱ በህይወት የለም እና ሚኪን ነው የሚመስለው። ያኔ ፎቶውን ፌስቡክ ላይ እያረኩ ምናምን የወንድሜን በጣም ነበር ማለቅ ሰው በጣም ነበር እንትን የምለው እና ሚኪ የሆነ ጊዜ ጌም ሲጫወት አየሁትኝ። እሱ ወንድሜ ሁላኔ የመሰለኝ እና ፎቶውን ሁላኔ ለአባቴ ልክ ያለውኝ በጣም ከመደንገጥ የተነሳ እና ሚኪ እሱን ወንድሜን ሀዘኔን ያስረሳኝ የእናቴ ልጅ ያጣሁት ወንድሜን እሱን በቃ እሱ ነው ብዬ ነው አሁን ውስጥ የሚያምነው ማለት ነው። እና ሚኪን በጣም ነው የምወደው። እኔ በስሙ ራሱ ጠርቼው አላውቅም። የእናቴ ልጅ ብሌኔ ብዬ ነው የምጠራው። እና ሚኪዬ በጣም ነው የምወድግ። መማርዬ ደግሞ ለምታረጊው ሁሉም ሰው መጥቶ እዚህ ቲክታክ ላይ እንደ አንቺ እንደ ሀቡ እንደ ቤታ የተሰደበ ሰው የለም እዚህ ቲክታክ ላይ እስፔሻሊ እንደ መማርና እንደ ሀቡ እዚህ ቲክቶክ ላይ የተሰደበ ፍጡር የለም። እና ያንን ሁሉ ተቋቁማችሁ በተለይ መማር አንድ ቀን መልስ ሰጥተሽ አታውቂም። እና እድሜና ጤና ይስጥሽ መማርዬ። እውነት ሁላችሁንም እድሜና ጤና ይስጣችሁ። ከቁጥር አትጉደሉ። ሁሌ እንደዚህ ፍቅራችን እንደዚሁ እንደሆነ ፈጣሪ ይቀጥል። እውነት ከቁጥር አያጉድለን። ፍቅራችን ይለምልም። በየእስር ቤቱ እዚህ ደግሞ በየእስር ቤቱ በየሆስፒታሉ የታመሙ በረዶ ውስጥ ያሉ ሬሳቸው በጣም ብዙ እህቶቻችን አሉና ለእነሱም ደግሞ ፈጣሪ የሆነ ብቻ መፍትሄ ያምጣላቸው። እና ሀቡ በጣም ነው የማመሰግነው፣ በጣም ነው የማከብርሽ። ታውቂያለሽ አንቺ በጠራሽ ወይ ሀቡ አልተናደድኩብሽም፣ ማርያምን አልተናደድኩብሽም። ፍራንኪ በጣም እኔ እስካሁን ድረስ ፊቷን እያየው ተናዳብኛለች፣ በውስጧ ቅጥል ብላብኛለች እያልኩ የምር ሀቡ እና ሀቡ ደግሞ መተው እንኳን እኔ ያላረኩትን ነገር ስንት ቀን ሲነግሩሽ እሰማለሁኝ እና ምንም ሳላረግ እንኳን መተው እኔን እና አንቺን ለማቀሳሰር እንኳን ብዙ ነገር አድርገው አልሰማሻቸውም። ሰማይና ምድር ዝቅና ከፍ ይላል። ሀቡን መማርን ሚኪን ቲክቶክ ላይ ሪምን አሳልፌ አልሰጣችሁ። ጥፋት እንኳን ብታጠፉ መጥቼ ቅር ያለኝን ነገር መጥቼ ነግራችኋለሁ እንጂ ትላንትና የሰራችሁትን መልካም ነገር በአንዲት ቀን በአንዲት ቃላት ስህተት የሚሆን የሆነ ወለም ያለች ነገር በዛ ስህተት ድንጋይ መወረውር ሰው አይደለሁም። ለእኔ ባታደርጉ ለእህቶቼ የምታደርጉት ውለታ ስላለ ያንን ነገር ውስጤ ስላለ ሁሌም ከጎናችሁ ነኝ። መማር ሁሌ ነው የምልሽ፣ እኛ ወታደሮቹን ከጨረሱ በኋላ ነው እናንተ ጋር የሚደርሱት። ያቺ ቃል አትታጠፍም። እና ሁላችሁንም በጣም ነው የምወድ። እኔ ቂም አልይዝም ሀቡ፣ በህይወቴ ቂም ምናምን ውስጤ አሁን ከሆነ ሰው ጋር ዛሬ ተጣልቼ ነገ ያንን ሰው ሳገኘው ሰላም እላለሁኝ ረስቼው ማለት ነው። እና ውስጤ ቂም ምናምን የለም፣ እግዚአብሔር ይመስገን። የሰው ሀቅ የለብኝም። ከምንም በላይ ደግሞ የእኔ ሄዳል እንጂ የሰው ሀቅ የለብኝም። የገንዘብ ለየት ያለ ፍቅር የለብኝም። ያለኝ ይበቃኛል ብዬ እማምን ሰው ነኝ። እና ሀቡዬ ስላከበራችሁኝ፣ ስለወደዳችሁኝ፣ ይህን ፍቅር ስላሳያችሁኝ በጣም አመሰግናለሁ። ግን ደግሞ ሀቡ ከማንም በላይ ደግሞ ሳሪ ታውቃለች፣ ያው በጣም እንድጠነክር እንቅልፉን አቶ እያንዳንዷን ነገር በደብተር እየመዘገበ ቀጣይ በዚህ ጊዜ ይሄን ያክል ነገር ማፍራት አለብሽ እያለ ከጀርባዬ እውነት ሀቡ ፈጣሪ ሰው ሰጥቶኛል። እንደውም እወድቅ ነበር። አዎ እውነት ሀቡ። አዎ ከፍቅረኝነት አልፎ አካውንታንትሽም ነው። አዎ ሀቡ እያንዳንዷን ነገር ይቆጣጠረኛል። ሱቅ የምዘጋበትን ሰዓት፣ የምከፍትበትን ሰዓት፣ እቃዎች የሚወጡትን መዝጊብ ይለኛል። በቃ የቢዝነስን ነገር በደንብ የሚያስተምረኝ እሱ ነው። ሳሪ በጣም በቅርበት ታውቋለች፣ ሪምም ታውቋለች። እና ንገሪልኛ ታዲያ በደንብ እንዲቆጣጠርሽ ስትረጂ እርዳታ
ከሱቅሽ እያወጣሽ እንዳትከስሪም ደግሞ ይንገርሻ ስልክ በነፃ እየሰጠሽ። በነገራችን ላይ ሀቡ አሁን ለምሳሌ ምን አለ መሰለሽ ስልክ ስታመጪ አሁን ካምፓኒዎች የሚሰጡሽ ሪዘርቭ ስልኮች አሉ። ኦኬ እና ከዛ ላይ የሆነ አንድ ሰው ብትሰጪ ችግር የለውም። የሆነ አንድ ሰው አይደለም እንዲህ እያዘነብሽ እኮ ነው ያለው ሰው አይደለም ብዙ አይደለም መሰለኝ ሀቡዬ። እና ያንን ነው ግን እሱም መክሮኛል። ለምሳሌ ይነግረኛል የት ቦታ ራሱ እርዳታ መሳተፍ እንዳለብኝ ምናምን ይመክረኛል፣ እንትን ይለኛል። እና እውነት ሀቡ ታውቂያለሽ ከስራ ቦታ ቤት እስክመጣ ድረስ ቀጥታ እያወራን ነው የምንመጣው፣ ዳይሬክት ደውሎ ማለት ነው። እና እያንዳንዱ ነገር ከኢማራት ውጭ ነው ያለው፣ አሜሪካ ነው ያለው። ማሻአላህ። እሺ ያው ሚኪም ያውቀዋል። በጣም ደስ ይላል እውነት። እሱ እንኳን አረገ እና እያንዳንዷን ነገር እውነት ሀቡ አንዳንዴ እደነግጣለሁ። እና ፈጣሪ እንደዚህ አይነት ሰው ስለሰጠኝ የኔም አይሁን ሀቡ እኔ የኔም ባይሆን በቃ ታውቂያለሽ ለእኔ ምንም በቃ የእሱ በቃ ዛሬ አሁን ላለሁበት ቤቴ እንዲስተካከል፣ ህይወቴ እንዲስተካከል፣ ብዙ ላይፎቼ እንዲስተካከሉ፣ መስመር እንዲይዝ፣ ራሴ ወጥቼ ማድረግ እንደምችል የሆነ ቦታ ሴት በፊት ሰው ጎትት ነበር። ኑ እንደዚህ አድርጉልኝ ምናምን ነው። አንቺ ትቻለሽ ለምን ራስሽ አትሄጂም? የሆነ ጉዳይ ለማስፈጸም ራሴን እንድችል ምናምን ደውሎ ላይቭ ስገባ ቁጭ ብሎ ተከታትሎኝ እንደዚህ አድርጊ ብሎ ነግሮኝ ትንሽ ሲያመኝ እንኳን ሆስፒታል ሄጄ መታከም እንዳለብኝ የሚነግረኝ እንደ አባቴም እንደ እናቴም ሀቡኔ ብቸኛ ነኝ በነገራችን ላይ። እና በቃ የቅርቤ አለኝ የምለው ሰው እሱ ነው። ገባሽ? በጣም ነው የምወደው። እና ሚኪም ያውቀዋል ምን አይነት ሰው እንደሆነ። እና ጅንኑን ያው ስለሚያውቀው አላውቅም። ታስተዋውቅኝም ታዲያ? እጅግ በጣም የሚገርም ሰው ነው አቡዬ፣ በእውነት በጣም ምርጥ ሰው እና በጣም ብዙ ጊዜ መጥቶ ቀጥቅጦሻል። መጥቶ አስቀጥቅጦ አማሽ ለመቼ ነው? አማሽ ለመቼ ነው? ደውላለሁ ይመጣል። ማኖፍ ጋድ የምትይው አካውንት የእሱ አካውንት ነው። እኔ ደግሞ ይቤት የራስህ አካውንት ነው ማኖፍ ጋድ እያልኩት እኮ ታውቃላችሁ። ክፉ ሰዓት ይደወላል ይመጣል። የአደጋ ጊዜ ተጠሪክ ነዋ። የአንተ አካውንት ነው የምትይው። እንደዚህ ነው ኢንቪዚብል መጥቶ ቡም ሲያደርግ የአንተ አካውንት የባሰ ሰዓት ነው የሚመጣው። የባሰ ሰዓት ለአደጋ ጊዜ ከች የሚለው የአደጋ ጊዜ ተጠሪ እንድታሸንፍ የሚያደርግ ክሱ ነው ማለት ነው። ልብ ብላችኋል። በጣም ፍቅር ውስጥ ናት። ስለሱ ስታወራ እየተሽኮረመመች ፈገግ እያለች ላይ እንደ አባትም እንዲህ ነው የምትለው። እንደ አባትም እንደ ወንድምን ሁሉ ነገር ታውቂያለሽ። አቡዬ ማንም የለኝም ያለኝ እሱ ነው። ይመክረኛል። ከሱቅ ከቤት ወጥቼ ሱቅ እስከምንደርስ ከአሜሪካ ቀጥታ ደውሎ እያወራን በላሽ ጠጣሽ ሐኪም ቤት ሂጂ ቼክ አድርጊ ይለኛል። ላይክ ሺዝ ኢን ላቭ ዊዝ ሚ። አንቺ ራሱ አውዬ ብታውቂው እንደዚህ አይነት ሰው ነው። በቃ ምርጥ ሰው ታውቂያለሽ። ምርጥ ፒውር ሰው ነው በቃ። እና እንኳን አይቶ ነው እግዚአብሔር እንደዚህ አይነት ሰው የሰጣት። ደስታዋና ፍቅሯ አይኗ ላይ ይታያል። ይባርክላት፣ ፍቅራቸውን ይጨምርላት ብለናል። ሰርጋችሁን ያሳየን። አሚን በይ። እንደውም የዱባይ ሰርግ አይቻል አቅም ብያለሁ። ናፍቆናል። ደግሱ ዝነኑ ብርጅ ካሊፋ ላይ ሁላችንም እንጠራ። የቲክቶክ ማህበረሰብ እንዳለ ይጠራ። ሰርግሽ አሜን። ውለዱ፣ ክበዱ። አሜን። የምር መስዬ ይገባሻል። የዋህ ነሽ፣ መልካም ልጅ ነሽ። እኔ ካወቅኩሽ ጊዜ ጀምሮ በቃ በጣም መልካም እርዳታ ላይ የምትሳተፊ ዚምዘም ኪዊ የምትማደቢበት የለም። ሁሉም ቦታ ላይ አሻራሽ አለ። እንደ ድሮ ደግሞ መጀመሪያ ያወቅኩሽ ሰሞን ትሳደቢ ምናምን ነበር። አሁን እንደውም ስድብ ራሱ ትተሻል። ጎበዝ ተይ፣ እንዳትሳደቢ፣ ተናገሪ፣ አቅሽን ተናገሪ። ግን ስድብ ቃላቶች፣ እነዚህ አጸያፊ ለጆሮ የሚጠፉ ቃላቶች ካፍሽ እንዳይወጣ እሺ። እሺ አይ አም ሶ ፕራውድ ኦፍ ዩ። ጎበዝ ነሽ፣ ጀግና ነሽ፣ ጠንካራ ነሽ፣ ብርቱ ነሽ እና በዚሁ ቀጥይ። አሜን። አቡዬ እናት እደጊልን። ከስረሽ ማየት አንፈልግም እኛ። ብራንች ከፍተሽ ነው ማየት የምፈልገው ከልቤ ፈጣሪ በሚያውቀው። እሺ እሺ አቡዬ
ጎብዥ የኔ ውድ። ወደሚቀጥለው ወደ ሪም እሄዳለሁ። ሪምሻ ቪዲዮ ልታበሪ ትችያለሽ? አዎ ፈልጌሽ ነበር። ቪዲዮ ልታበሪ ትችያለሽ? ቆይሻ አንዴ ምሳዬን እየበላሁ ነው። አንዴ አንቺ ምን አለብሽ? ሪም የሰራችኝን ስራ እነግራችኋለሁ። ቆይሻ አንዴ ካልበላሽ አትቋቋም። ወደ ሙኒ ሄዳለሁ። አንቺ መጀመሪያ ሴትዮ እሺ ሙኒት እንኳን ደህና መጣሽ። ስልክ ተደወለባት ሙኒትም። እሺ ሙኒት ስልኳን አውርታ ተመልሳለች። ሙኒት እንኳን ደህና መጣሽ እህቴ። እንኳን ደህና ቆያችሁኝ። እንዴት ዋላችሁ? አለን አለን። እንዴት ነሽ? አልሐምዱሊላህ። ሙኒትዬ የኔ ሸራተን እንኳን ደህና መጣሽ፣ እንኳን ደህና መጣሽ። ወይ ጋሻ መከታይን የተነጠቅኩት ግን ሰላም ሰላም። ሁለታችንም ጋሻ መከታ ናት። ችግር ይሁን ብለናል። ሙኒትዬ የኔ እናት ሙኒትዬ ልናመሰግንሽ ፈልገን ነው። እውነቱን ስናገር ህዝቡ ነው ሙኒት ተጠርታ ካላመሰገናት ሞተን እንገኛለን ያለው በኮመንት ቱ ቢሆን በጣም አመሰግናለሁ። ወላሂ እዚህ ጋር ራሱ ከእናንተ ምርጥ ከሆናችሁ ሰዎች ጋር መገኘቱ በጣም ደስ ይለኛል። ለእኔ ክብር ነው። በመልካም ስራ ከምትታወቁ ሰዎች ጋር መገኘት ራሱ ለእኔ በጣም ትልቅ ነገር ነው። ያው የእህት የወገን የዘመድ ጉዳይ ደግሞ ችላ አይባልም። ያኔ ግዴታችን ነው ለሁላችንም። ንግግር እንግዲህ በደንብ አልችልም። በእንደዚህ አይነት በምስጋና ምናምን ንግግር አልችልበትም። ሙኒትዬ የሰው ልጅ በክፉ አጋጣሚ ይተዋወቅና ቤተሰብ ይሆናል፣ ጓደኛ ይሆናል። በመጥፎ አጋጣሚ ተዋውቀናል። ሳልረዳሽ በደንብ ሳላቅሽ ጃጅ አድርጌሻለሁ። ለዛ ደግሞ አንቺ ምን ያህል ትልቅ ልብ እንዳለሽ፣ ምን ያህል መልካም ሰው እንደሆንሽ ሴጣንን አሸንፈሽ መተሽ በልጄ ልቤ የተሰበረ ቀን መተሽ ከጎኔ ሆነሽ ያው ቪዲዮ አብርተሽ መተሽ ከጎኔ ቆመሽ አጽናንተሽኛል። ሰው ደግሞ በፍጹም የክፉ ቀኑን አይረሳም፣ በፍጹም እና በጣም አመሰግናለሁ ስለ መልካምነትሽ። አንደርስታንድ አደርግሻለሁ። በነገራችን ላይ ሳሪም ሪምም ከዚህ በፊት ስታናግረኝ ነግሬያታለሁ ከአንቺ የመጣ ነገር እንዳልሆነ በተሰጡሽ ስህተት ባላቸው መረጃዎች እንዲህ እንደሆንሽ አውቃለሁ። እኔ ስራሽን እና ኮንፊደንስሽን የምወድልሽ የማደንቅሽ ሰው ነኝ ሲጀምር በጣም ነገር ግን አጋጣሚዎች ተፈጠሩ። ደግሞ ቻንሱን አላገኘንም ለመነጋገርም ለመወቃቀስም። ሁለታችንም ቸኮልን። የሆነ ሆነ። ያው አጋጣሚ ደግሞ ተፈጠረ። ልጅሽ የሁላችንም ልጅ ነው፣ የኔ ልጅ የሁላችሁም ልጅ ነው። ነገሮች በራሳቸው ሰዓት እሱ ባለው ሰዓት ነው የሚስተካከሉት። ተስተካክለዋል። አልሐምዱሊላህ። ትምህርት ነው ለወደፊቱ። ምንም ነገር ስንሰማ መነጋገር መወቃቀስ እንዳለብን። ማንም ሰው ያጠፋል። በምናጠፋው ጥፋት ደግሞ መነጋገራችን መወቃቀሳችን ለጥሩ ጀጅመንት ያደርሰናል። ለምንናገረውን ነገር ያግዘናል እና ትምህርት ነው። ሰው ከስህተት ነው እየተማረ የሚሄደው። ትክክል። በጣም ነው የምናመሰግነው በጊዜሽ፣ በገንዘብሽ፣ በጉልበትሽ ወገናችንን ስለምትረጂ። ያው ሁላችንም ወገናችን አንድ ነው። ህዝቡን ስለምታገለጊ ማለት እንደኔ በጊዜሽ እና በጉልበትሽ ብቻ ሳይሆን በገንዘብሽም ጭምር ህዝቡን ስለምትረጂ በጣም እናመሰግናለን። አላህ ልጆችሽን ያሳድግልሽ። አሜን አሜን። ሁላችሁም ጀማርን ስላገኘኋት በጣም ደስ ብሎኛል። የዱባይ ሰርግ አይቼ አላውቅም ብላለች። ዛሬ የጁን ልጅ አስመርቀናል በትምህርት ቤት። ኢንሻላህ ደግሞ የኔን ልጅ ሰርግ መማርን እኔ አመጣታለሁ በቅርቡ። ኢንሻላህ ሰርግ በዱባይ ታይዋለሽ። ኢንሻላህ በጣም ነው የምወድሽ መማር። በጣም እኔም በጣም አከብርሽ ሰው ነሽ። እግዚአብሔር ይስጥሽ። ባለፈው ያው አቡዬ ጋር ገብተን አይቼ በጣም ነው የተገረምኩት። ያደረግሽው ነገር እግዚአብሔር አይቶ በጣም እና ደግሞ እመጣለሁ
መቼ እንደሆነ ብቻ ቀኑ ይነገረኝ። ኢንሻላህ ራሴ አስተካክዬ ራሴ ነኝ የማመጣው። ኢንሻላህ ሰዓቱ ድረስ ሙኒትዬ እንግዲህ እኔንም አከል ብታደርጊኝ ደስ ይለኛል። ምክንያቱም ያለኔ አይሆንላትም መማርሻ እንዴ ካላንተ አይደምቅምም እንዴ ማን ማየትማ አለብን። ሰርግ እኔ ሲጀመር የዱባይ ሰርግ እኔም አይቻላቅም ደግነቱ ይሄ መጀመሪያችን ኢንቫይት የምንደረገው ለሙኒት ልጅ ሰርግ ሁላችንም ማን ያደምቀው ይደምቃል። እንገኛለን። እግዚአብሔር ያክብርሽ። በጣም ዛሬ አልተጠራሽም እንደኔ እኮ አድራጊ ፈጣሪ በአንደኛ ደረጃ ጠሪ ነኝ። ገባሽ? ጎረቤት ነኝ። ጠሪ ነኝ። አንቺን አልተጠራሽም የሚላል ድፍረቱ አስበሽ አቡ እሷ ናት የምትደግሰው። ሳሪ ባልትናማ መጨመር አለበት። እንዳጣው ምኑ በርበሬው ከሌለ ምን ሰርግ ሆነ? ጁዬ ሀቡ በጣም ወዳጅሽ ነች። ጁዬ ታውቂያለሽ መቼም ልጇን ስላስመረቀች በጣም ደስ ብሎናል። ማለት እና ላመስግናት ብዬ ነው። በጣም በሚገርመው ሁኔታ እዚህ ሶሻል ሚዲያ ላይ በጣም ብዙ ሰዎች አውቃለሁ። በጣም ብዙም ሰዎች ተከታዮችም ወዳጆችም ሁሉም አሉ። ጁና ነፂ በጣም ነው የምወዳችሁ። ዜዶ ለየዋ ምክንያቱም ሀቡዬ እንትን ታውቂያለሽ ሞዲኔተር ሆነ የኔን መስራት የኔን መለወጥ የኔ ቁጭ ብለው ሁል ቀን በቃ ምን ያደርግ እኔ እንኳ ጥያቄ ሲባል ሲገባ ኖ ለስራ ነው የገባችሁ ብለው እንትን የሚሉ በጣም ለእኔ ትልቅ ቫልዩም አላቸው። የሚገርምሽን ሂጁ እንዴት ልበልሽ ሰው ቤት ምናምን አለ አይደለ እንደዚህ የምትሰሪው ልክ እንደኛ ለስራ ምናምን መስሎኝ ነበር። በኋላ ቅርብ ጊዜ ነው ማርያምን 5 ወር ወይ ምናምን 6 ወር አይሆንም ልጅ እንዳላት ቤተሰብ እንዳላት ምናምን ሳቅ በጣም ነው የተደመመው። ላይክ እንደዚህ አሁን እንደመሲ ሂጂ እንደዚህ በይ ሂጂ አምጪ እንደዚህ በይ የምትይው ሰው አለ አይደል? ቅልል አድርገሽ ለኪ እንደዛ አይደለችም። የሚገርምሽ እንግዲህ የዩኒቨርሲቲ ተመራቂ ልጅ ያላት ናት። እና በጣም ነው የማመሰግነው። በጣም ነው የምወዳችሁ። ጁዬ ደግሞ ልጅሽ ለዚህ ክብር ስለበቃችልሽ በጣም ደስ ብሎኛል። እንግዲህ ሀቡ ቤት ደግሞ በመናገሬ በጣም ደስተኛ ነኝ። ምክንያቱም እናቶች ምን ያክል ሊበረታቱ እንደሚገባቸው እናትነት ማለት በቃ ቤዙ መሰረቱ ልጁ ትልቅ ደረጃ ማድረስ እንደሆነ እንድታቂ እፈልጋለሁ። ከዛ ውጭ ደግሞ እንግዲህ በቅርብ ቀንም ባቃትም ሙኒት በጣም መልካም ሰው ጥሩ ሰው የበለጠ ደግሞ ከአንቺ እንደዚህ አይነት ሁኔታ ስለተስማማችሁ ያው በጣም ደስተኛ ነኝ። ሙኒት በጣም መልካም ሰው ናት። እኛ ሳናቃት ብዙ ነገር የምታደርግ የነበረች ናት። ያው እኛም ሶሻል ሚዲያው ላይ ከፍ ስለምንል ነው እንጂ እና መልካም ሰው ናት፣ ጥሩ ሰው ናት። ልጆችሽን ፈጣሪ ይባርክልሽ፣ ሕይወትሽን ትዳርሽን ይጠብቅልሽ። በምታደርጊው ነገር ሁሉ እኛ በጣም ደስተኞች ነን። ሙኒት አመሰግናለሁ። ቀጣይ ያው ሪምን አቡዬ ከፈቀድሽልኝ ሱቅ ሰዓት ደረሰ። ጁን ኮንግራጁሌሽን ማለት ፈልጋለሁ። እኔ ራሴ ኮንግራጁሌሽን። እኔም አላውቅም ነበር አሁን ስታወሪ ሰማሁት እና በጣም ደስ ይላል። እንደዚህ አይነት ሰክሰስ ደግሞ በሰው ሀገር ሆናችሁ ልጆቻችሁ ሰክሰስ ላይ ሲደርሱ እንደዚህ ነገር ላይ ሲደርሱ እጅግ በጣም ነው ደስ የሚለው እና እንኳን ደስ አለሽ። ከዚህ የበለጠ ደግሞ እንዴት ሆነልሽ ልጆችሽ የሆኑ በጣም ነው የምወዳቸው። ዛሬ አንቺን ሰፖርት የሚያደርጉ በሙሉ በጣም ደስ የሚሉ ባህሪያቸው፣ አንቺን ፕሮቴክት የሚያደርጉበት መንገድ የሆነ ነገር በሳጭ እንኳን የሚሉሽ ነገር ምናምን በጣም ነው ማደንቃቸው እና እግዚአብሔር ስጣቸው። ዜዶ ወደየዋጁ በጣም ሶች ናቸው እና አመሰግናቸዋለሁ። ሀቡዬ እኔ ሁለት ሰው ጁን ጥሪያክትሪስ
እኔም ቁጥሩ አለ እንጂ ካወራ ቆይቷል። ዋትሳፕ ላይ ታዲያ ካንዴ እንኳን ደስ አለሽ። ይመችሽ። አልደገሰችም ለምርቃት ከደገሰች ጁዬ ነይ። አልደገሰች ዛሬ የተመረቁበት ቀን ነው። ትምህርት ቤት ውስጥ ነበር ፕሮግራም። መቼ ነው ድግሱ? ፕሮግራሙ ትምህርት ቤት ከሆነ ድግስ ቆይቶ ምናምን ነው። ምናልባት ቅዳሜ ወይ እሁድ ነው የሚሆነው። እንግዲህ ፓርስል ይደርሳል እንዴ? ግድ ነው። እኔ ደግሞ መምጬ የሚገርም ነው ወይ ጉድ! ማይ መገጣጠም አቡ ያን ሰው ሳላመሰግን ያለፍኩት ሰው አለ። ያው የጁጁ ምንም የሚነገር ነገር አይደለም። ሁላችንም ቤት ልጆቿን ትታ ቁጭ ብላ ሞዴሬተር ሆና በቃ እንድንሰራ በጣም በቃ ቁጭ ብላ ስንሳሳት በውስጥ የምትመክረን ጁዬ በጣም የምትለይ ሰው ናት። እውነት እኔ ቤቷ እህቷ ሞታባት ለለቅሶ ስንሄድ እኔም ሳሪ በጣም የሚደነገጥ ነው። እና በጣም በቃ የሚገርም ህይወት ያላት ልጆች ያሏት ምናምን ናት። እና ይሄን እነዛን ልጆች ይዛ ግን ደግሞ ቲክቶክ ላይ መታ ሞዴሬተር ተቀብላ ከኛ ከስተምር ቁጭ ብላ በቃ ስለሷ ቃላት የለኝም። ግን በቃ ከኔም ከሳሪም ደግሞ ከአብዛኞቻችን በላይ ደግሞ ተስፌ ሀረርጌው እውነት ሳሪ ሀቡ በፈለግነው ሰዓት ደውለን አስክሬን ተቀበል ስንለው ሀቡ አንዳንዴ ተኝቶ ስንደውልበት ስልክ ያነሳና አንዳንዴ ይጮህብን ይሆን ብለን ስንጠብቅ እሺ የት ነው በቃ ሁሉም ቦታ እሺ ነው የሚለው። እኔ እንደ ተስፋ አይነት ሰው እኔ ቢያንስ 4 አስክሬን ስንልክለት እኔም ሳሪ 4ቱንም አስክሬን ተቀብሎ ወደ ክፍለ ሀገር ወደ ደሴ ምናምን ልኮልናል። በጣም ወደ ገጠር ማለት ነው። እና ቤተሰብ ወደ አዲስ አበባ መጥቶ ይሄ ውክልናውን እስኪያስጨርስ ድረስ ምናምን ያለውን መከራ ሄዶ ምናምን በቃ ያንን ሁሉ ነገር አድርጎ እውነት ተስፍሽ እዚህ ጋር እነ ሀቡ ያውቁሃል። ግን ደግሞ የ6300 ሰው መካከል እድሜና ጤና ይስጥቅ። እንዳንተ አይነት ወንድም ታዛዥ ወንድም ስላለን ተስፍሽ ያደርጌ እውነት እግዚአብሔር እድሜና ጤና ይስጥቅ። የታለሽ ራርጉለት እና እናመስግነው ተስፍሽ። አዎ እና በቃ እውነት ሀቡ በፈለግሽ ሰዓት ደውይለት። ሰው የሆነ ስልችት ነገር አይለውም። እሺ ብሎ ስልክ አንስቶ እውነት አንዷ ልጅ ሀቡ ቤተሰቦቿ አንፈልግም አንቀበልም፣ ምክንያቱም ወረዲ ታማለች ብሎ እምቢ ብለውን እሱ ውክልና ወስዶ ተቀበላት። ከዚህ ሀገር ላክንለት ማለት እና ተስፍሽ በቃ በጣም የሚለይ ሰው ነው። እና እንደዚህ አይነቱ ወንድሞች ደግሞ አሁን ቲክቶክ ላይ ሆነ በቃ እንትን ቢልም ችግር የምትፈችው ምናምን ሀቡ አይደል? ኢትዮጵያ ደግሞ ችግርሽን የሚፈታ ተስፋዬ ሀረርጌው ነው። በቃ አስክሬን ሄዱ ተቀብሎ ካርጎ ቦታ የሆነ ጊዜ አስክሬን ልከንለት አስክሬኑ ሚዛን በስቶ በኪሎ ነው ታውቂያለሽ። ከአረብ ሀገር አስክሬን ሲገባ ተመዝኖ ነው እና ኪሎ በዛ። የኪሎ እንትን እዚህ ነው መስተካከል ያለበት፣ ካልሆነ እዚህ ብር ክፈሉ ተብሎ ኪሎ እዛ ስለበዛ እዚህ ክፈሉ ተብሎ እንዴት እንደተሰቃየ ዝናብ ነበረ። በጣም ነው በቃ እንትን ተጨንቆ ምን ብሎ እና በቃ እውነት ተስፍሽ አላቅም። በጣም ነው ቃላት የሚያጥረኝ። ያው ሳሪም ስለምታውቀው ሀቡም ከእናንተ በላይ ያው እኔ አላውቀውም። ግን በቃ ይሄ መልካምነቱ ሀቡ በቃ ያስቀናሻል። ታውቂያለሽ አስክሬን ማለት ከባድ ነገር ነው፣ ብዙ ሰው የማይደፍረው ነገር ነው። እና ያንን ነገር ተጋፍጦ እህቶቻችን የሀገራቸውን አፈር እንዲቀምስ የሚያደርግ ወንድም ነው። እና ተስፍሽ ያደርጌው በጣም ነው የምናመሰግነው ስለምታደርግልን ነገር እና ይሄ እንደናገሩን ሼር አድርጉለት እና መጥቶ ነው በቀደምን ብሎኛል። ምንም ነገር ስትመ ቅሪን ብሎኛል። እሺ መማርዬ ሂጂበት። ተስፍሽ ያደርጌው ማለት ከኔ ጋር ብዙ መሰናክሎችን አልፈናል ማለት ይቻላል። ያው አንዳንድ ችግሮች ስለነበሩ ከፊት ስንጀምር ምናምን እና በጣም ታጋሽ እና ትዕግስተኛ ነው። በጣም ትዕግስት አለው። ለነገሮችን ካልም ሆኖ ተረጋግቶ ነው የሚያስረዳሽ ምናምን እና በጣም ደግሞ ቅልብ ያለው ሰው ነው። እናግዘው እንዲናርግ ይሄን እንርዳ የሚል ሰው ነው። በቃ ሳይሰለቸው ሳይደክመው እና አሁንም ደግሞ የተሰማራበት ስራ በጣም ትልቅ ነገር ነው እና እውነት እግዚአብሔር ያክብረው። በጣም መመስገን ያለበት ሰው ነው። ሀቡዬ በዚህ 2 ቀን ስለሆነው ነገር መናገር የምፈልገው ነገር አለኝ።
የዚች የእህታችን ሬሳ በዚህ ፍጥነት ይሄ ሁሉ ነገር እንዲደረግ የተባበረን ተስፍሽ ነው ያቀለለው። ዱባይ ያለን ሰዎች እና እሱ እዛ ሆኖ አንድ ላይ ተጣምረን ስለሰራን ነው ነገሮች በጣም በሚደንቅ ሁኔታ ኤምባሲዎች እንኳን ቴንኪው ሙና እስኪሉ ድረስ የሆነው እሱ ከዛ ስለተባበረን ነው። በሁሉም አረብ ሀገር ያሉ እህቶቻችን አባል ሆነው እንዲህ ቢያቀሉልን ይሄንን ነገር በጣም ጥሩ ነው። እዚህ ሰርተን ሀቡ አንቺም የገጠመሽ ይመስለኛል ብዙ ኬዞች ትይዥ እና ሰርተሽ ፊኒሽንጋቸው ኢትዮጵያ ላይ ነው የሚሆነው። ያንን ተቀብሎ የሚያግዝ ሰው ከሌለ ይኸው የእኛን ሳያደርጉ የሌላውን ጨረሱ። የሌላውን የሚጨረስልን እሱ ወይም ሌላ ኢትዮጵያ ያለ ሰው ሲያግዘን ነው። ግን እስካሁን በትክክል ያኒ ሪዛልት ያለው ስራ እየሰራልን ያለው እሱ ነው። ለሀቂቃ ነው የምነግርሽ። እና የዚች እህታችን ሬሳ በዚህ ፍጥነት ሁሉ ነገር አልቆ እንዲሄድ በጣም የተባበረኝ ትልቁ ሰው ተስፍሽ ነው። እና ሁሉም አውቀው ይሄን ነገር ተረድተው አቅልሉልን። ለእናንተ ችግር ባይደርስ ለእህቶቻችሁ፣ ለወንድሞቻችሁ ለሚደርሰው ችግር የኢመራትም ያለ ሆነ ኳታርም ሳውዲም ላሉ ሰዎች ከእሱ ጋር መጣመራችሁ በትልቅ ሁኔታ ያቀላል ስራውን እና በአንድ እጅ አይጨበጨብም የሚባለው እውነት ነው። እኔ ወላ ሀቦ ወላ ሳሪ ሁላችንም እዚህ ብንሰራ እዛ ያለውን የሚያሳምርልን ካላገኘን ተንጠልጥሎ ነው የሚቀረው። ይሄንን እንዲረዱ ትፈልጋለሁ። ሀቦ ትክክል 100% ሙኒት ያለችው ትክክል ነው። በጣም ብዙ ጊዜ ገጥሞናል። እኛ እዚህ ያለውን ነገር ጨርሰን ኢትዮጵያ ያለውን ነገር የሚጨርስልን ሰው ከሌለ ጉዳያችን አይቋጭ። ያንን ደግሞ ተስፍሽ አረንጌው እያረገ ያለ ወንድማችን ነው። ተስፍዬ ልናመሰግንህ ነው የጠራነህ። ስለምታደርገው መልካም ስራ ሁሉ፣ ስለምትከፍለው ጊዜ፣ ጉልበት፣ ገንዘብ ሁሉ ልናመሰግንህ ነው። አይ ቲንክ ኔትወርክ ይዞታል። ተስፍሽ እየሰማኝ አይመስለኝም። ተስፍሽ እየሰማኸው ነው? አዎ። እሺ፣ በጣም እናመሰግናለን ተስፍሽ ስለምታደርገው፣ ስለምትከፍለው ዋጋ፣ ስለምትሰጠን ጊዜ፣ ጉልበት፣ ስለምታደርገው መልካም ነገር ሁሉ እህቶችክ ልናመሰግን ፈልገን የጠራነው። ሁሌ ችግራችንን እንድትፈታለን ብቻ ሳይሆን አንዳንዴም ደግሞ እንደዚህ ለማመስገን መጥራት የሚባል ነገር አለ። በጣም ማርያም የዛሬው መድረክ ደስ ይላል። ገልጽ በጣም ኔትወርክ እኮ አስቸገረ። አሪፍ ነገር ሆነ። አንዳንድ ይልመድብን። አዎ እውነት የሰው ልጅ የሚሰራውን ነገር ማመስገን ለዛ ሰው ሞራል ይሰጠዋል። ያንን ሰው ቻርጅ እንደማድረግ ነው፣ እንደ ነዳጅ ነው። እና ተስፍዬ በጣም ነው የምናመሰግነው ሁሉ። ቴንክ ዩ ሀቦ፣ የምር ሰርፕራይዝ ነው ያደረጋችሁኝ። አይ ቲንክ ሮሚ ጋር ነበርኩኝ ስለምትመጣ ቦታችን እያወራው ነበር እና ሀቦ ትፈልጋለች ብላችሁኝ ሲጠሩ ምን ገጥሟቸው ነበሩ ብዬ ነበር የመጣሁት እና እውነት ለመናገር ወደኋላ የማያስቀራችሁን ስሜት የሚፈጥሩላችሁ ሰዎች ናቸው። በህይወት እያሉ ማመስገን ደግሞ ትልቅ ነገር ነው። ምናልባት ባለፈው ልጅሽን እንደዛ ሲናገሩ ፊል አድርገሽ አይዞሽ ስንልሽ የተሰማሽን ስሜት ታውቂዋለሽ። ምናልባት እኔና መማር ለመልካም ነገር ያደረግነው 2 ዓመት ሙሉ በእኚህ ምክንያት ሲናገሯት የነበረውን ነገር ያለፍነው ምንድን ነው? ቴስት እናደርገዋለን። የምንረዳቸውን ሰዎች ቴስት ስለምናደርጋቸው ነው። ሚኪ አቅፎ እነዛ የተጎዱትን ሰዎች ፊል ስለሚያደርጋቸው ነው ወደኋላ ማይመለስ። ገባሽ አይደል? ሳሪ እዛ ጋር ቤቷ መጥተው የምትተባበራቸውን እቺ እናት ተብሎ የሚላክላትን ቴስቱን ስለምታውቀው ነው። ዝም ብሎ አይደለም መልካምነት የሚመጣው። በነገራችን ላይ በዚህ አጋጣሚ መልካምነት ዝም ብሎ በአጋጣሚ ከሆነ የሆነ ነገር ሲወረወርብሽ ወደኋላ ትቀሪያለሽ። መወለድ ቋንቋ ነው። በቃ ይሄንን ፕላትፎርም እንደወደው የሚያደርገኝ ነገር መልካም ሰዎችን ስላስተዋወቀኝ ነው። እንደዛውም ሙሉበትን ካወቅኩኝ የተሻለ ነገር እፈጥራለሁ። አንድ ነገር አለ፣ እኛ ካልተያያዝንና እንትን ካሌለ በቃ ምንም የሚሆን ነገር አይደለም። በቃ ማለት
ሁሉም አረብ ሀገር የሚኖር እህት ወንድም የራሱ ታሪክ አለ። ሁሉም ማለት ነው። አንዷን አንስተሽ ልትጠይቀ የሚያልቅ ታሪክ አይደለም። 50 ድርጅት ያስፈልገዋል አረብ ሀገር ያለ። ስንቱ እናትና አባት የሌለው መጠጊያ የሌለው አለ አረብ ሀገር ሄዶ ማን ብዬ ልምጣ ብሎ 18 ዓመት 20 ዓመት የሚሆን ምንድን ነው ልላችሁ የምፈልገው፣ ሰዎችን በሚሰሩት ነገር ፈትኗቸው፣ እዩዋቸው፣ ቼክ አድርጓቸው። መሳሳት ሲችሉ ስለሰሩ ነው በሉና ያንን የተሳሳቱትን በጋራ ለማረም መሄድ። በቃ በየአቅጣጫው አሁን እንደዚህ እንትን ሲሆን ጎራ ከፍሎ የሚጣላው እዛው አረብ ሀገር ያለ ነው። የእንትና የሚባለው አለ፣ የሚታመመው የዛው ያለ ነው። ይሄንን እዚህ ጋር ያለና ከታች ሆኖ የሚያዳምጠን ሰው ብዙ ሰዎችን ማዳን ይቻላል። ሁልጊዜ ለምንድን ነው እሱ ትኬት ቆርጠን ልንሸኛት ነው እስቲ ያዋጡ የሚባለው? ሁልጊዜ ሀቢባ ባትኖርስ፣ ሳሪ ባትኖርስ፣ መማር ባትኖርስ፣ ሪም ባትኖርስ፣ መሲ ባትኖርስ፣ እያንዳንዱ ሰው ባይኖርስ ብለን ስናስብ ከባድ ነው የሚሆን። አንድ ሰው ግን እዛ ለምሳሌ ዱባይ ላይ ከ1 ሚሊዮን በላይ ሰው አለ። 500,000 ሰው 10 ድርሃም ድሮፕ ቢያደርግ ለአንድ ጊዜ ከ50 እና ከ100 በላይ ሰዎችን ምንም ብር ሳትጠይቁ ወደ ሀገራቸው ትኬት መቁረጥ ትችላላችሁ። ሁልጊዜ አድርጉ ሳትባሉ ማለት ነው። 100 ድርሃም ሚሉ 200 ድርሃም ሚሉ እንዳሉ ሆነው ነው የምላችሁ። ሲምፕሊ 10 ድርሃም አንድ ጊዜ ብቻ ቁጭ ቢያደርግ 10 ጊዜ 500,000 ድርሃምን ብታባዙት ከ100 ሰው በላይ ትኬት ቆርጦ ወደ ሀገር ቤት የታመመን ሰው ይሄዳል። 10 ብር አንድ ሰው በሚሰጠው አከተም፣ ሌላ ምንም መሄድ አያስፈልገው። ስለዚህ ከዚህም በኋላ እንዲያደርጉ ማለት እንደ ቁብ የተወሰነች ነገር ድሮፕ የሚደረግ አንድ ሰው 100 ድርሃም ቢያዋጣ ለአንድ ጊዜ 1 ሚሊዮን ሰው አረብ ሀገር ያለ 1 ሚሊዮን ሰው 100 ድርሃም አንዴ ቢያዋጣ ሆስፒታል መገንባት ይቻላል። ኢትዮጵያ ውስጥ ስትመጡ የምትታከሙበት ሰው ማትጠይቁበት መገንባት ይቻላል። ሲምፕል ነው። ምንም የተለየ ነገር የለው። 1 ሚሊዮንን በ100 ድርሃም ብታባዙት ሆስፒታል ይገነባላቸዋል። የተለየ ነገር የለው። አንድ ሰው በሚሰጠው ነው ማወራችሁ። መጥተው እዚህ ጋር ለትሬኒንግ፣ ለትምህርት፣ ለእውቀት የምትከፍሉት ነገሮችን አንድ ሰው ስትሆኑ የምታደርጉት በብዛት የራሳችሁን አክሲዮን መክፈት ትችላላችሁ። 20,000 ሰው 2 ዓመት ሲኖር 200,000 የኢትዮጵያ ብር ቢቆጥብ 2 ቢሊየን ብር ነው የሚሆነው። ወደ 4 ቢሊየን ብር ነው የሚሆነው 20,000 ሰው 200,000 ብር ቢቆጥብ ማለት ነው። ያንን የራሳችሁን ፋይናንስ የባንክ ሲስተም መክፈት ይቻላል። ባንክ ሲስተም ከፍቶ ብድር የምታገኙበትን 30% ሰርታችሁ ከመጣችሁ 70% ተበድራችሁ ደግሞ የምታገኙት የራሳችሁ አክሲዮን የሆነ ትርፍ የሚያገኝ ለአረብ ሀገር ብቻ ለራሳችሁ ብቻ ሮቴት የሚያደርግ ቢዝነስ መፍጠር ይቻላል። በቃ ማለት አክሲዮን አለኝ የሚታመን ሰው የሚመራ ሰው ስለሌለ ነው ማለት። በጣም ብዙ የደከምንበት ህይወት አለ። በጣም ብዙ ውጣ ውረዶች እናሳልፋለን። እንደ ሀገር በቢሊየን የሚቆጠር ኢቭን ለግድቡ ትልቁን ፓወር የያዛችሁት እናንተ ናችሁ። ጎግል ላይ ገብታችሁ ሃው መኒ ፒፕል ኢትዮጵያን ፒፕል ዳይስ ሳውዲ አረቢያ ቦርደር ብላችሁ ሰርች ብታደርጉ ዶዘን መረጃዎች አሁን ታገኛላችሁ። በቀን የሚረግፉትን የሚያልቁትን ሰዎች አታውቋቸው። ተባረክ። ምንድን ነው የምር ምነግራችሁ፣ ላልመለስ ህይወቴንም ሪስክ ላይ አድርጌ ነው እየሰራ ያለሁት። እንደምታስቡት ቀላል የሆነ ሂደት አይደለም። የምንተናነቀው በቢሊየን ትራንዛክሽን የሚከናወንበት ቢዝነስ ላይ ነው። ታውቁታላችሁ ዋጋ እንዴት እንደምትከፍሉ እናንተም ማለት ነው። እዚህ ደግሞ አንድ ሰው ዱባይ ለመውሰድ አንድ ደላላ እስከ 400,000 ብር እየጠየቀ ነው። 10 ሰው ቢልክ ሚሊዮነር ሆኗል ያ ሰው። ዩሲ በምን አይነት ቼን ውስጥ እንደምንገባ። ባካፕ ከሌላችሁ ሰፖርት ማትደራረኩ ከሆነ ሰንበዲ ወድቆ ሲቀር ቀረ ነው። ምንም የተለየ ነገር የለም። 3 ቀን አዝነን ነው የምንረሳው። ሀቡ ምን አይነት ትንቅንቅ ውስጥ እንደምትገቢ ታውቂዋለሽ። ማስፈራሪያ እንደሚደርስብኝ ሳሪ እንደዛው፣ እነሪም መሲ በቃ ማይሆን ሪስክ ስደት ላይ ሆናችሁ ስንት ዋጋ እየከፈላችሁ እንደሆነ እናውቃለን አይደል? መሲም ሰሞኑን የደረሰብሽን ነገር እናውቀዋለን። ምንድን ነው ባካፕ ሊኖረን ይገባል። ያ ባካፕ ደግሞ የሆነ ሰው ሲነካ ነው አትንኩብን፣ ምንም ቢሳሳት እናርመዋለን ነው ማለት ያለባችሁ። ሄር እኮ አይደለ በቃ እዚሁ ጋር ነው ያለሁት። ችግር ካለ ክፍተት ካለ ተስብሽ ይሄ ነገር ለምን ተደረገ እህቶቼ እንደዚህ ስለሆነ ነው ይሄንን ተሳስቻለሁ ይህ ልነግራችሁ የምችለው እኔ ነኝ። ምክንያቱም አንድንም ነገር ቢሆን ጥሩ ነገር ሲሰራ ያየነው ሰው መሸሽ የለብንም። ለዚህ ነው በቃ ማልደራደርባቸው እህቶቼ ብዬ ሳስብ እናንተን ማስበው ማለት ነው። ይሄ በዘር
በሰጡን ልክ ቢሆን ኖሮ ከተለያየን ቆይተን ነበር። ዛሬም ግን የተሻለ ነገር እንሰራለን። እዛ ያላችሁት ከእናንተ ውጭ ማንም የላችሁ። እናንተ ዲግሪ ያስያዛቸው ማስተር ያስጨበጠቿቸው ቤተሰቦች እና ወንድሞቻችሁ እኔ ልማር ልመጣ ነው ብትሉ አይቀበሏችሁም። ለቫኬሽን 1 ወር መታችሁ 1 ወር ከ15 ቀን ካደረጋችሁት 15 ቀኑን የሚደርስባችሁን ነገር አታውቁትም። እናንተ አንድ ሰው ወክላችሁ እዛ ጋር ብር የምትልኩለት የምታሳድጉት ቤተሰቦቻችሁ 6-7 ሰው የምትረዱት ሰዎች እናንተ በህይወት ካልኖራችሁ 6 ሰው ችግር ላይ ነው ጥላችሁ የምትሄዱት። መጀመሪያ ቁሚ። ልጅሽ በጥንካሬ ሰክሰስ እንዲያደርግ ለልጅሽ መቆም ዋጋውን እወቂው። ጤንነትሽን እንደ ድሮ እናቶቻችን ለእኛ ብለው እሳት ለብሰው ተጎሳቅለው፣ ልንገራችሁ እኔ እናቴ በጣም ተጎሳቅላ መከራ አይታ ነው ያለ አባት ያሳደገችኝ። የችግርን ጥግ አይቼ ነው እዚህ የደረስኩት። ተግባባን አይደል? በእነዚህ ህይወት ውስጥ ሳልፍ ግን ዛሬ የምፈልገውን ኑሮ መኖር እችላለሁ። የተሻለ ኑሮ መኖር እችላለሁ። ወንድሞቼም በሚገርም ሁኔታ ውጭ ነው ያሉት። ጥሩ ነገር ማድረግ እንችላለን። የእናቴን ሰውነት ግን መመለስ አልቻልኩም። ተግባባን? እስካሁን በቃ ብር ኖሮች ማትመልሽው ነገር አለ። ጉዳታቸው አትርዱ አይደለም ቤተሰቦቻችሁ የምታስታምሙ በየወሩ የሰራችሁትን ለእናታችሁ ብላችሁ ዋጋ ብትከፍሉ ስትጠይቁ እኮ ለእናቴ ብዬ ነው እንዲማደርገው ለልጄ ብዬ ነው እንዲማደርገው ትላላችሁ። ግን ራሳችሁን አትጉዱ ነው እህቶቼ። አትሊስት የምታገኙትን ደሞዝ ግማሹ የኔ አይደለም ብላችሁ መቆጠብ ልመዱ። ስትወድቁ የሚደርስላችሁ ብሩ ነው። ዛሬ ቤተሰብም የሚቀየር ብዙ መከራ ያለው ነገር አለ። ስለዚህ በነዛ ልክ ስንሰራ ሲምፕሊ መተጋገዝ እንችላለን። አንድ ሰው ስትረጂ ሌላ 10 ሰው ችግር ይመጣብሻል። አምናችሁ ነው መግባት ያለባችሁ። ስንት ሺህ ሰው ረድተሻል ሳሪ፣ ስንት ሺህ ሰው ረድተሻል መማር፣ ስንቱን አስተባብራችኋል ሪም፣ ሁላችሁም። ይህንን ነገር እኮ እኛ በቀን የምናስተናግደው 10 ሰው አስተናግደን መፍትሄ የምንሰጣቸው ሰዎች በአመት ቢደመሩ እንደ ሀገር ትልቅ ነገር ታምር እየሰራን ያለ ነው ሳይከፈለን። መልካም በሆኑ ቅልቦች በመረዳዳት በመተጋገዝ እኔ የምችለውን በማድረግ እናንተ የምችሉትን በማድረግ ማለት ነው። ዩሲ ይሄንን ነገር ግን ታሪክ ነው የሚነግርልን። በቃ ሁላችንም እዚህም ፕላትፎርም ላይ ባንሆን ስንቶች አልቅሰው በር ይዘጋባቸዋል። ስንት ሰው ድረሱልኝ ይላል። ስንት ሰው ታሞ በሩን መክፈት ያቃተው ሰው አለ። ስንት ሰው ድምፃችንን እየሰማ ለመግባት የሚታገል የሀቢባን ስልክ ስጭኝ፣ የሳሪን ስልክ ስጭኝ፣ እባካችሁ የመሲን ስልክ ስጡን እያሉ የሚታገሉ የእኛን ድምፅ የሚጠብቁ ስንት ሚሊዮን ህዝቦች አሉ። ዩሲ ችግራችን የሚያልቅ አይደለም። ፎከሶቻችን ግን የሆነ ታርጌት ሊኖረው ይገባል ማለት ነው። ስለዚህ አረብ ሀገር ስንልና ስናስብ አረብ ሀገር ነው በቃ። እኔ ሀገር ውስጥ ያለውን እርዳታ ትቻለሁ፣ አቁም ያለው። አሁን አረብ ሀገርና ደቡብ አፍሪካ ለሚመጡት ወንድሞች ብቻ ነው ሙሉ ሰዓቴን የምሰጠው። ሌላውን ማንንም የማግዝበትን አቅም መርዳት አቁም ያለው። ይህንን የማደርገው ደግሞ ህመሙ ስለገባኝ ነው። 3 ዓመት 4 ዓመት አብሬያችሁ አረብ ሀገር ምኖር እስክመስል ድረስ ስለተቀራረብን ነው። እንደ እህት እንደ ወንድም በአካልም ተገናኝተን እንደዚሁም ደግሞ በዚህ ፕላትፎርም ደግሞ መልካም ነገር እያደረግን ይኸው በ3 ቀን ውስጥ እናንተ ቪዲዮ እየቀረስክ መልቀቅ አለብህ ማሳየት አለባችሁ ስላላችሁኝ ብቻ የለቀኳቸውን ቪዲዮዎች ማየት ትችላላችሁ በዚህ 3 ቀን ውስጥ። እነዚህ ነገሮች ግን ሳይደረጉ ቀርተው አልነበረም። እኔ ልጁ ሞታበት የመጣ አባት ሲያለቅስ 10 ቀን እኔ ጋር እዚህ ቤት አርፎ እያለቀሰ ያለውን ቪዲዮ ለቅሼ ይኸው አባትየው ሲያሳዝን እያሉ ቪዲዮ መልቀቅ ቀላል። 5,000 ብር 10,000 ብር እየሰጡ ቪዲዮ መቀረጽ ሲምፕል ነገር እኮ ነው አይደለም? ያንንም ነገር ግን ልብ ያስፈልጋል። በታማኝነት ለማድረሱም በዛ ነገር በተሰጠ ልክ ሰጥቶ እነዛን ሰዎች ደስታ መፍጠሩ እንዴ። ሚኪ እኮ 10,000 ብር እየሰጠ የሚያሳየን ቪዲዮ ከዛ በኋላ ስንት ሚሊዮን ብር ይገባላቸዋል? ያዘነ ሰው አካውንት ስንት ይደረግላቸዋል? ስንት ሰው ህይወቱ ተቀይሯል? ዩሲ ሲምፕሊ አሁን ፕላትፎርሙ የሆነ ሰው መጥቶ ቀልዶ አይደል እንዴ የህይወቱ መስመር የሚስተካከልለት አሉ እኮ አይደል እንዴ? ዝም ብሎ በዚህ ጋር ሂድ በዚህ ጋር አለም ኮንታ ትገባለ ከዛ ነው ማስታወቂያ እንደዚህ እየተባለ የሚሰራ ነገር አለ። በዚህ አጋጣሚ እድል የሰጧቸው 2 አረብ ሀገር የሚኖሩ ልጆች አሉ። ኢቲኤች ዴሊቨሪ እና የእንትና ማለት ነው ብሩክ ሪል ስቴት ለፋሲካ እና ለዛ ልጅ በቃ እነኚህ ልጆች ምን ሊያደርጉት ይችላሉ ሲባል 500,000 ብር ቢያንስ የሚረዱት ቤተሰብ አለ። ፎሎ ብታደርገው ምንም የሚጎዳህ ነገር የለም። ያንን ነገር ላይክ አድርገህላቸው ያንን ድርጅት 500,000 ብታስገባውና አንድ ወንድም ቢያገኝ ከአንተ የሚቀነስ ነገር የለም፣ የሚቀነስባችሁ ነገር የለም። አሁንም እዚህ ባለው ፊት እኛ ብቻችንን እኔ ከእናንተ ላይ የመጣ የሆነ ነገር ተሰብስቦ የሚመጣ የሚሰራ ነገር ላይ ፕላን ማድረግ አልፈልግም።
ብዙ ፕሮጀክት ተነድፎ እንደ ሀገር የሚሰራበትን ሂደት እየሄድን ነው። አሁን ግን እየተገጫገጭን ያለንበትን ነገር እግዚአብሔር በሚያውቀው ቢሮችን መታችሁ ማየት ትችላላችሁ። ማንም እየረዳን አይደለም። ከ300 ሺህ ብር በላይ ነው የምከፍለው። 200 ሺህ ብር ነው ቤቱን የተከራየው። በየወሩ እነዚህን አደርጋለሁ። ለሰራተኞች ይከፈላል። በታክሲ ለማድረስ ነዳጅ ከአየር መንገድ ተቀብሎ ቤት ለማድረስ የሚከፈለው ነገር፣ ሆቴል ውስጥ የሚመገቡት ቤተሰብ ሲመጣ የሚመገበው ነገር በጣም ብዙ ነው። ሰፖርት ብታደርጉን ብታግዙን የተሻለ ነገር ሰርተን ነው የምናሳያችሁ። ከዛ ባሻገር ግን አረብ ሀገር ላይ ያላችሁ ሆቴል ያላችሁ ሰዎች አሉ፣ ሪል ስቴት ያላችሁ አላችሁ። በትንሹ ለእናንተ 500 ሺህ ብር ብዙ ሆኖ አይደለም። 5 የሆናችሁ ድርጅቶች ሪል ስቴቶች የኢትዮጵያ 500 ሺህ ብር ብትሰጡን በ2 ሚሊዮን ብር 2 ዓመት ሙሉ የሚገለገሉበት አንድ ሰው ሳይሆን ሺዎች መጥተው የሚያርፉበትን ቤቶች በስማችሁ ማድረግ ይቻላል። በስማችሁ ማድረግ ይቻላል። 500 ሺህ ብር ከፍላችሁ በወር 200 ሺህ ብር ነው የምከፍለው። የአመት ብትዘጉ የሚመጡ የሚያርፉበት ሰዎቹን ቀጥታ በሺዎች ይቆጠራሉ ማለት ነው። 10 ቀን ነው የምናቆየው። ሮቴት ነው የሚያደርገው። እየሸኘን ነው ሴፍ እንዲሆኑ። እንዴ በቃ እዚህ አየር መንገድ ካረፋችሁ በኋላ እኮ ስትወጡ የሚገጥማችሁ መከራ፣ ልብሳችሁን፣ ብራችሁን፣ የምትዘረፉት ነገር፣ ስንት መከራዎች ታያላችሁ። በቃ አንድ አባት ልጁ ሞታበት መጥቶ አየር መንገድ ነው ሲባል እዛ አየር መንገድ ገብቶ ብርድ የሚመታው አለ። ነገሩን እስኪስተካከል ድረስ እኛ ጋር መጥቶ አርፎ ጉዳዮቹን መጨረስ እንችላለን። በብዙ መከራ ውስጥ ነው ያለ ነው። ብዙ ታሪኮቻችሁን ነው ማጋራት የምንፈልገው። በዚህ አጋጣሚ ብዙ ታሪኮቻችሁ ወደ ራሳችን መስመር ተመልሰው እንትን እንዲሉ የምናደርግባቸው ሂደቶች አሉ። አሁን እዚህ እንደምታዩት እዚህ ቢሮ ላይ ታሪክ እየቀረጽን ያለ ነው። ፕሮግራሞች እየሰራን ያለ ነው። እናንተን የሚያስተምሩ ምናምን ብዙ ቦታዎች እየሆንን ያለ ነው። እዚህ ጋር የምታዩት እህታችን አረብ ሀገር ቆይታ መጥታ በልጅነቷ በ14 ዓመቷ ተደፍራ ልጅ ወልዳ ልጇን ለማደጎ ሰጥታ ውጪ ነው ያለችው ልጇ። አሁን ያፋልጉኝ ፕሮግራሞች እየሰራን ስንቶች አሏችሁ እህት ወንድም የሌላችሁ መከራ ውስጥ ያላችሁ አፋልጉኝ የምትሉ ታሪካችሁን መናገር የምትፈልጉ ቨርቹዋሊ እንኳን ገብተን ስንጠይቃችሁ የምትሉን ነገሮች አሉ አይደል? ዝም ብዬ በአጋጣሚ አንድ ሰው የሚከተለውን ሰው ገስት ላይ ገብቼ እስኪ ስለ ህይወትሽ ንገሪኝ ስላቸው በሚያስደነግጥ ሁኔታ ታሪካቸውን ነግረውን እዚህ ያመጣናቸው ልጆች አሉና ቀላል ነገር አይደለም። በቃ እርስ በርሳችሁ ሼር ማድረግ ዩቲዩባችንን እንትን ብታደርጉ ሙሉ ዶክመንተሪው፣ ተከታታይ ድራማዎች የምንሰራቸው ነገሮች መልከ ብዙ ናቸውና ታማችሁና ሞታችሁ እንድትመጡ አልፈልግም። በቃ ቆማችሁ መታችሁ ሰው መኖር ያለበትን ህይወት መኖር እንዳለባችሁ አምናችሁ ተጋግዘን እዛና የምንሰራበትን ነገር ብቻ እንድንፈጥር እንተጋገዝ ነው ምለው። ወሬ አላብዛ። በጣም ረጅም ነገር ነው ያወራሁት። በጣም ሰርፕራይዝም ስለሆንኩ እድሉንም ስላገኘው ነው። አመሰግናለሁ መሲ። እኛም እጅግ በጣም አድርገን እናመሰግናለን። ጊዜ ችግር ሲደርስብን እንድትረዳን ብቻ መጣት ሳይሆን አንዳንዴ እንደዚህ ማመስገንም አለብን እና መሲ ብርጅስቶን ናት አንደኛ አስታውሳ ተስፍሻል መመስገን አለበት ያለችው። ክሬዲቷን መውሰድ አልፈልግም። መሲ ብርጅስቶን ናት አንደኛ ያለችው እና ተስፍዬ ይገባካል፣ ምስጋናው ይገባካል፣ ከዚህ በላይ ይገባካል። ለእኛ የቆምከው አንተ እንዳለክ ማሰቡ በራሱ ብርታት ይሰጣል። አንተ ኢትዮጵያ ውስጥ እንዳለከን ማሰቡ ለየትኛውም አረብ ሀገር ላይ ለምትኖር ሴት አንተ ጀጎል ማለት ነው። ተስፍሽ ማለት ጀጎልን የመሰረተው ነው። ጀጎል እንዳለ ሄጄ ማረፊያ አለኝ። ቤተሰቧ ገጠርልም ያለ ገጠር ውስጥ የምትኖር አንዲት ልጅ አረብ ሀገር ኤርፖርት እንኳን የሚቀበላት ካጣች ከሌባ ሰግታ አሁን ሄጄ ማነው ኤርፖርት ላይ የሚቀበለኝ? ስገባ ብዘረፍስ? ሄጄ ሴት ነው ማርፈው ወደ ክፍለ ሀገር ቤተሰቦች ጋር ወደ ገጠር እስከሚሄድ ብላ ስጋት አይገባትም። ተስፍሻለ ጀጎል አለላት ማለት ነው። ከኤርፖርት ተቀብሎ እነሱ ጋር ያሳርፏታል። ይሄን ለመደረግ ግዴታ ታማሚ ችግረኛ መሆን አይጠበቅብሽም። በቃ ምንም ኢትዮጵያዊ ሰው ነው መሆኑ የሚጠበቅብሽ። ይሄ ራሱ አንድ የልብ ልብ ይሰጣል፣ ተስፋ ይሰጣል። ገባህ? ኤኒ ታይም ሀገሬ መግባት ብፈልግና የሚቀበለኝ ባይኖር ማረፊያ ባይኖረኝ ቢቸግረኝ ቢያመኝ ቤተሰቦቼ ገጠር ቢሆኑ መምጣት ባይችሉ ወደ ከተማ ጀጎል አለልኝ ብላ ታስባለች። እና ይሄን መልካም ስራ አስበክ ጀጎልን በመመስረትህ በመጀመሪያ ይህን መልካም ነገር ከአይምሮ በመመንጨቱ አስበክ ደግሞ ጀጎልን በማቋቋምክ እጅግ በጣም አድርገን እናመሰግናለን። ጀጎል የሁላችንም ነው። ሁላችንም ስደት ላይ ያለን ሰዎች ሰፖርት አድርገን
እህቶቻችን እንዲረዱ ማድረግ እንችላለን። ሜምበር ለመሆን ደግሞ ነፃ ነው። ሜምበር ሆናችሁ በደንብ ጠይቃችሁ ምንድን ነው የሚደረገው፣ ምንድን ነው እኔ አሁን ባዋጣ እኔ ማዋጣው ብር የት ነው የሚገባው፣ ማን ነው የሚረዳው የሚለው በደንብ አጣርታችሁ አይታችሁ ቪዲዮዎች፣ ዶክመንታሪዎችም ይሰራሉ ታሪካቸው ምናምን ብሏል። ሁሉንም አይታችሁ በቃ ቤተሰብ መሆን ማገዝ፣ መርዳት፣ ሁሉም በአቅሙ ጊዜ ያለው በጊዜው፣ ጉልበት ያለው በጉልበቱ፣ ገንዘብ ያለው በገንዘቡ ማገዝ መተጋገዝ እንችላለን። አላማችን ሁላችንም አንድ እስከሆነ ድረስ ሁላችንም እዚህ ጋር ያለን ሰዎች አላማችን አንድ፣ ህዝባችንን መርዳት ነው። ወገናችንን መርዳት ማለት አንድ አላማ እስከያዘን ድረስ ተረጂ እስከሚያልቅ ሁሉም ሰው ረጂ እስከሚሆን ድረስ አለን። በህይወት እስካለን ሁላችንም አንድ ላይ ተያይዘን አላማችን ምንድነው? ሰውን በሰውነቱ መርዳት ነው። ሃይማኖት፣ ብሔር ምንም ነገር ሳይከፋፍለን ሰው ስለሆንን ብቻ አንድ ላይ እጅ ለእጅ ተያይዘን ወገኖቻችንን እናግዛለን። አንድ የሚረዳ ሰው እስከሚጠፋ ድረስ ተረጂ እስከሚያልቅ ድረስ አለን በህይወት እስካለን። እኛም ደግሞ ስናልፍ ከዚህ ምድር እኛን የሚከተሉ ሰዎች ይመጣሉ። የእኛ ተከታዮች ልጆች እናፈራለን። መልካም ነገር የሚያደርጉ ምንም ነገር አያስቆመንም። እና በጣም ነው የማመሰግነው እህት ወንድሞቼ፣ መልካም ስለሆናችሁ አመሰግናለሁ። ስማችሁ ሲነሳ በመልካም ስለሚነሳ አመሰግናለሁ። እና አሁን ቀጥሎ ከተስፍሽ ቀጥሎ ማመስገን ነው። ተስፍሽን ፎሎ እያደረጋችሁት ሁላችሁም እዚህ ጋር ያላችሁ ሰዎች ተስፍሽ ያደርገውን ፎሎ አድርጉት። አቡ በጣም እናመሰግናለን። ጀጎል ብላችሁ ቴሌግራም ላይ ግቡ። እሺ ጀጎል ብላችሁ በእንግሊዝኛ እና በአማርኛ ከስልክ ኮመንት ላይ እየጻፉላችሁ ነው። ተቀላቀሉ ቴሌግራም ላይ እና እዩት የምንሰራው ነው። ሶሪ ላቸው ሀቡ በጣም ማለት ይህንን ሞር እዚህ ጋር ያለው ስደተኛ እንዲያውቅ ነው እኔ የምፈልገው። ምክንያቱም ጀጎል በጎ አድራጎት ሲባል ፐርሰናል ተስፍሽን ብቻ የሚያጠቃልል የሚመስለዋል። ገብቶሻል? ጀጎል ማለት እኛ ማለት ነን ሀቡ። በነገራችን ላይ በዚህ በቀላሉ ወር እንኳ 6 አስከሬን 5 አስከሬን ምናምን እየላክን ነው። የምሬን ነው የምልሽ ሀቡ። ያ ነገር ኢትዮጵያ ከዚህ ጀምረሽው ኢትዮጵያ የሚጨረሰው ነገር በጣም ውጣ ውረድ አለው። አንድ ወረቀት እንኳ ኮፒ ለማስደረግ ስንት ብር ነው የምትከፊው? በዛ ላይ ጊዜሽ እንግዲህ ጊዜሽን አስቢው አቡ። ኢትዮጵያ እየኖርሽ ጊዜሽን ያንን ነገር ደግሞ እኛ እዚህ ጋር ተጠናክረን ከቀጠልን ልክ ከኤሪፖርት ስንገባ ሀቡ በጣም የብዙ ሰው ትችት ነው። ይቺ ከአረብ ሀገር የመጣች ምናምን ገና ይሄ እንትን እቃ የሚወስደው ነው የሚጀምርሽ ብር አምጪ ምናምን እዛ ተከፍሎት እንደሚጭን እየታወቀ እኛ ላይ ሲሆን ግን ፎከስ አድርጎ ብር ካላመጣሽ ይልሻል ገና ስትገቢ። ከዛ ወጥተሽ ደግሞ ራይድ ምናምን የሚሉትን ነገር ይዘሽ ተደብድበሽ ብርሽ ተዘርፎ መገደል ምናምን ዋቴቨር በጣም ብዙ ችግሮች አሉ። እንኳን ጤነኛ ሳትሆኚ ጤነኛ ሆነሽ ይህንን ነገር ደግሞ መቅረፍ ቀላል ነገር አይደለም። እንደ ድርጅት ነው እንግዲህ አስቢ፣ ድርጅት ነው አንድ ራሱን የቻለ ድርጅት የራሱ የሆነ ምኝታ፣ የራሱ የሆነ ግቢ፣ የራሱ የሆነ ሁሉ ነገር አሟልቶ ቶሎ ልቀበላችሁ ሲል እኛ ሰፖርት የማናደርግበት ምክንያት ምንድን ነው? ለራሳችን አይደለ እንዴ? እኔ ዛሬ እኮ የምሰጠው 1000 ብር እኔ ባልሄድበት ነገ ሰንበድ ይሄድበታል። ነገ የሆነ ሰው በተለይ ከክፍለ ሀገር እኔ ስንት ልጆችን አሳርፌያለሁ እሱ ጋር ሀቡ ስንት አስከሬን ልከናል ከመሲ ብርጅስቶን ጋር ሆነን። ኢቭን አንድ ከካንሰር ታማንች ራሱን የሚመተሽ ረድተሻታል የነበረች እህታችን ሰዓዳ ከካንሰር ነፃ ሆናለች በተስፍሽ ቅልቦች እና በጀጎል በጎ አድራጎት አማካኝነት አስታመው ነፃ ታክማ። ስለዚህ ይህንን አለመርዳት ንፉግነት ነው። ስለዚህ የጀጎል በጎ አድራጎትን ድርጅት ሁሉም ሰው ሊያውቅ ይገባል፣ እንደንትን ሊያደርገው ይገባል። አይ ይህን ነገር ማድረግ ያለብኝ ለራሴ ነው የሚለውን ነገር ማድረግ አለበት። ምክንያቱም አዲስ አበባ ሆነሽ እኮ አቡ የሚቀበልሽ ሰው ካጣሽ ማደሪያ ትፈልጊልሽ። ስንት ሺህ ብር ከፍለሽ ነው ለአንድ አልጋ? ለዛውም እውነት ሰላምሽ ተጠብቆ ነው ወይ የምታድሪው የምትዩ? ግን ለሊት ደውለሽ ተስፍሽ እባክሽ ብትዩ ይመጣልሻል። ምክንያቱም በቃ በመልካም ነገር ነው የመጣው፣ በጥሩ ነገር ነው የመጣው። ስለዚህ ይህንን ነገር ልንተባበር ይገባል። የምርም ተስፍሽ ከልቡ ሰው ነው አቡ፣ ከልቡ በጣም ነው የምንወደው፣ በጣም ነው የምናከብረው። ከሱ ጎን የምንሆነው ደግሞ ለተስፍሽ ስንል ሳይሆን ለራሳችን ስንል፣ ለራሳችን ያስፈልገናል። ለራሳችን ለነጋችን። ነገ እኔ የሆነ ነገር ቢሆን ከጀጎል በጎ አድራጎት ድርጅት እርዳታ የመጠየቅ ሙሉ መብት አለኝ። ማንም ሰው ያዋጣም ያላዋጣም ጀጎል የህዝብ ነው። ምንም አይነት ነገር ቢደርስብኝ እርዳታ የመጠየቅ ሙሉ መብት አለኝ። ማነው ይሄንን መብት የሰጠሽ ብትሉ ድርጅቱ በጎ አድራጎት ድርጅት ነው። ለኢትዮጵያውያን ለእኛ ለስደተኞች ነው የቆመው። ስለዚህ መብት አለኝ እንደ አንድ ኢትዮጵያዊ። ነገ እኔን እንዲረዳ ድርጅቱ እንዳይጠፋ
እንዲረዳ እኔ ዛሬ ሰፖርት ማድረግ አለብኝ። ነገ ለእኔ ሊደርስ የሚችለው ዛሬ ካልጠፋ ነው አይደል? የሚረዱ ሰዎች ከሌሉ ኬክ መጥቶ የቤት ኪራይ ይከፈላል። ኬክ መጥቶ ተረጂዎች ይረዳሉ፣ የሚረዱ መልካም ሰዎች ካልረዱ። ስለዚህ የቤት ኪራይ የሚከፈለው ሲታጣ ምን ሲታጣ ይዘጋል። ነገ እኔ እርዳታ ብፈልግ ጀጎል የለም። ስለዚህ ጀጎል በጎ አድራጎት ድርጅት የቆሞችና ለስደተኞች ነው እንጂ የተስፍሽ የቢዝነስ የሆነ ነገር አይደለም። እኛን ስደተኞችን ነው የሚሆነው። እኛን መውደቂያ ያጡ ስንት አስክሬን በተቀበለ እየሰማችሁ ነው። ስንት ሰው ታሞ ሄዶ ጸበል የሚያስፈልገው የሚያስፈልገው በማንኛውም ሃይማኖት እርዳታ የሚያስፈልገው ሕክምና የሚያስፈልገው የስነ ልቦና ሐኪም የሚያስፈልገው ምክር የሚያስፈልገው ምንም ያልሆነ ሰው የሚያስፈልገው ገንዘብ ብቻ የገንዘብ እርዳታ ብቻ ሳይሆን ሰው የራበው ሰው የሚያስፈልገው ቤተሰብ ጓደኛ ሁሉ ነገር ይሆነዋል። ተቀብሎ አሳርፎ ቤተሰብ ሆኖ ብቻኝነትን ብቻዬን ነኝ ሄጄ ታርፋለሁ ለሚል ሰውም ይሆናል። ግዴታ የተቸገረ የታመመ መሆን የለበትም። በጀጎል ለመረዳት የሰው እርዳታ የሚያስፈልገው አይዲያ የሚያስፈልገው አረብ ሀገር ብዙ አመት ሰርቶ ገንዘብ ይዞ ግን ያንን ገንዘብ ምን ማድረግ እንዳለበት ምን መስራት እንዳለበት አማካሪ ቢፈልግ አማካሪ የሆነዋል። እና ሁላችንም ጀጎልን ሰፖርት በማድረግ እኔ የምትጨምር አንዳንዴ ይገርመኛል ማለት ከንትንሽ ወተሽ ሌላ ሰው ማገዝ በጣም ይከብዳል እና ብዙ ጊዜ ከድሮም ጀምሮ ተስፋዬን አየዋለሁ እና አረብ ሀገር ባሉ እህቶቻችን ዙሪያ በጣም ነው የሚጨነቀው። በጣም እነሱ ጋር ያለው ኮሚኒኬሽን በጣም ጥሩ ነው ከድሮም ጀምሮ ማለት ነው። አይ ቲንክ ሂ ኬም አፕ ዊዝ ዚስ የእነሱን ቅድም ሀቡ ችግርና መፍትሄው ስንል ነበር አይደለም። ችግሮች ይፈጠራሉ፣ መፍትሄውን ይዞ መገኘት ነው አይደለ? በጣም ኢምፖርታንት የሆነው ነገር እና ተስፋዬ ይሄ በጣም ለእንደዚህ አይነት ነገር መፍትሄ ሆነ ስለመጣ በጣም ትልቅ ክብር አለኝ ላንተ። ሁሌም እንደምትጨነቀው ሁሉ አሁንም በጣም በብዙ እህቶቻችን በብዙ ነገር ይጎዳሉ። ሄደው ለረጅም ጊዜ ሰርተው ሲመጡ ብራቸው ሴፍ አይደለም። የሆነ ሰው ወስዶታል ብራቸውን፣ መድረሻ፣ ቤተሰብ፣ ኮኔክሽን ብዙ ነገር አተው እና ወደ ሀገራቸው ሲመለሱ ብዙ ያጡትን ነገር ነው የምሰጣቸው እና ያን ነገር ደግሞ እንዲቀጥል ማድረግ የተጠቃሚው ኃላፊነት ነው ብዬ ነው የማስበው። እና የተጠቃሚው ኃላፊነት የሚሆነው ምንድን ነው? ይህን ድርጅት ሰፖርት በማድረግ በማገዝ በቅርብ በማየት ድርጅቱ ምን እየሰራ ነው? ቅድም ሀቡ ተናግራለች። ቀርባችሁ ካላያችሁት ሀሜት ነው የሚሆነው። እንደዚህ ወስዶ እንደዚህ አድርጎ ምናምን ነው። ግን ፎሎ አድርጉት። ቴሌግራም ላይ ግሩፕ አለ፣ ሜምበር ሁኑ። ምን እየሰራ ነው? ኦኬ ያኔ ብትከሱት ያምራል። ለመክሰስም ለምንም ማለት ነው። እና ቀርባችሁትና ስራውን የስራው ባህሪ ወይም አካል ሁኑ። አንዳንድ በስደት ስትሆኑ እንዲህ አይነት የሚያስብላችሁ ድርጅት ማግኘት በጣም ቀላል አይደለም። በጣም ይሄ ከባድ ስራ ነው። እንደገና ታውቁታላችሁ። አንድ ሰው እንኳን ሬሳ አይደለም በሰላም እንኳን አንድ ሀገር ወደዛ ሀገር ሄዶ ህይወቱን በትክክል ለመምራት በጣም በሚከብድበት ሰዓት ሬሳ ሄዶ አስተዛዝኖ ለቤተሰብ ሰጥቶ ቤተሰብን አሳምኖ አስቡት። ይህን ሁሉ ስትራግል ማድረግ ራሱ በጣም ከባድ ነው። ያንን ኃላፊነት የሚወስድ ሰው ማግኘት በጣም የሚበረታታ ነገር ነው እና አስቀድሞ መጠንቀቅ ታሞ ከመማቀቅ ይባላል። አስቀድማችሁ ነገሮችን የምትከላከሉበት መንገድ መፍጠር፣ ችግሮች እንዳይፈጠሩ። ችግሮች ደግሞ ሲፈጠሩ እንዲህ አይነት ድርጅቶች አሉ የሚያግዙን ብሎ ማሰቡ ትክክል ነው። ያቀርባችሁ ጀጎልን ተስፋዬ ያሰብከው እንዲሳካ ከጎንነን ሁሌም አዝይዤዋል እና በርታ ነው የምለው እኔ። እውነት ዛሬው መድረክ ደስ ይላል በጣም ማርያምን በጣም ቀናችንን አሳመራችሁ። ጊዜ ውስጥ አቡዬ እኔ ትንሽ ልበል ለተስፍሽ
እስከመጨረሻው ልጠብቃችሁ ብዬ ነው። ትልቁ አርጌው ትንሽ ልበለት። ተስፍሽ በጣም በጣም ደስ የሚል ቀልደኛና ተጫዋች እንዲሁም ቁም ነገረኛ የሆነ ሰው ነው እና ብዙ ከሱ ልንማራቸው የሚገባ ነገሮች አሉ። በጣም ብዙ ጊዜ ከድሮ ጀምሮ ለማዳም ቅመሞች ስፔሻሊ ለአረብ ሀገር እህቶች እና ወንድሞች ብዙ ስራ ሰርቷል። እንዲሁም ደግሞ በመቋጫው ደግሞ እንደዚህ አይነት ድርጅት ከፍቶ እህቶቻችንን ለሚያደርገው እገዛ ትልቅ ምስጋና አለኝ። በዚህ ጉዳይ አንድ ማለት የምፈልገው ነገር በቃ እመቤቴ የጭንቃ ማላጇ እሷ ትርዳክ ትደግፍ ከሰው በተሻለ እና እግዚአብሔር ይርዳክ ማለት ፈልጋለሁ። ተስፍዬ በርታልን፣ ጠንክርልን፣ እኛም ከጎንክ ነን ማለት ፈልጋለሁ። በዚሁ አጋጣሚ በጣም ብዙ ስራ ሰርተዋል እና ብሔር፣ ሃይማኖት፣ ቋንቋ ሳይለይ ብዙ አብረን የሰራናቸው እርዳታዎች አሉ። ብዙ ሰው አቁመናል እና በርታ ተስፍሽዬ። ሁላችንም እንግዲህ እዚህ ጋራ አብረንህ ነን፣ አይዞ ማለት ፈልጋለሁ። አመሰግናለሁ አቡዬ። እኛም በጣም እናመሰግናለን በእውነት ተስፍሽ ዝምተኛ እንደኛ የማይጮህ ብዙ ያልተወራለት ግን በጣም ብዙ መልካም ስራ የሰራ ወንድማችን ነው እና በጣም ነው የምናመሰግነው። ሁላችሁም እዚህ ጋር ያላችሁ ፎሎ እያደረጋችሁት። ሙኒት ደግሞ ተመልሳ ትገባለች። ቻርጅ ነቅሏት ነው። መናገር የምትፈልገው ነገር አለ። እሺ አሁን ሪምን ለመጨረሻ ነው ማቆያት። ለምን እሷ ክስ አለኝ ሪምን ልከሳት ነው ለእናንተ። መጀመሪያ ግን ኔቨርን ላመስግናት። ኔቨር የተጠራሽው በህዝብ ድምፅ ነው። ህዝቡ ኔቨርን ተሪያት እና እናመስግናት ብለው ነው እና በጣም ነው የምናመሰግነው። ሰሞኑን ነፍሷን ይማረው በሞተችው እህታችን አስክሬን ላይ ለተሯሯጥሽው ለደከምሽው እስከ ዛሬም በገንዘብሽ ለምታግዥው ሁሉ ለማመስገን ነው። ኔቨር ስልኳን ኔትወርክ የለውም መሰለኝ ያብርቷል። ኔቨር ከታች ሳሪ አላበሻ ለምትሉ ሰዎች ሳሪ አላበሻ ቲክቶክ ዲአክቲቭ ስላደረገችው ነው እንጂ መመስገን ያለባት እህት ነች። የለችም ቲክቶክ ላይ ለትንሽ ጊዜ ከቲክቶክ ራስ ሳራ አልሀበሻ በዋትሳፕ ነግራኛለች። ዲአክቲቬት አድርገዋለች አካውንቷን ላልተወሰነ ጊዜ አካውንቷን ዲአክቲቬት አድርጋለች። አክቲቭ መሆን ስትፈልግ አክቲቭ አድርጋ ትመጣለች። ሳራ አልሀበሻን ሁሌም ባገኘነው አጋጣሚ እናመሰግናታለን። ባይዘዌ ይሄ ምስጋና ይቀጥላል። ሀገስ ይቀጥላል። ዛሬ የተገኙት ቢመሰገኑም ሌሎች ደግሞ ጀግኖች እህቶች፣ ወንድሞች አሉ። ሌላ ጊዜ ደግሞ በሌላ መድረክም ማመስገን እንችላለን እና አታስቡ ለማለት ነው። እናመሰግናለን ሁሉንም። ዶንት ወሪ ጋይስ እየጠራን ታሜንም እሺ ሼር አድርጉለት ይምጣ። ሌላም ማመስገን የምትፈልጉት ሰው ሲኖር በሆነ ጊዜ እንደዚህ ቤት እየከፈተን እናመሰግናለን እና አሁን ቅልቦችን ማመስገን ፈልጌ ነው። እናንተ በድምፅ ተመልካቾች ካላመሰገንን ቅልቦችን ብለዋል። ተስፍዬ እንኳን ደህና መጣክ። ይሰማል? አፋር ክልል ያለው እና አይዶኖ ኔትወርክ ይኖር አይኖረው ቅልቦች የሚሰማ ከሆነ ምናልባት ኔትወርክ እጥረት ወይ አይሰማም። አሁን ይሰማል። ቪዲዮ ማብራት ትችላለህ? እንታያለን። በዋናነት ሆናለች ቤት ቀደም ያልነበራችሁ በዋናነት ያለነው ዶሃ ሪዞርት ውስጥ ነው ያሉት። ባይዘወይ አዲስ ለመጣችሁት ቅልቦች ከዚህ በፊት ለአፋር ተፈናቀሉ። በጣም ደስ የሚል በነገራችን ላይ ውሃው ማለት ነው አሁን ስዊሚንግ ፑል ብቻ ሳይሆን ከጀርባ እንደዚህ ኔትወርክ የለም፣ ይቆራረጣል ችግሩ።
ኔትወርክ ለብዙ ነገር ሁላችሁም ምንም እየሰማናችሁ አይደለም። ኔትወርክ የላችሁም። ለዛ ነው ቪዲዮ ያጠፋ ነው። እሺ በቃ አጥፉትና ቪዲዮ ወይ በድምጽ ይሁና እኮ ለዛ ነው። እሺ አፋር ነው ያለ ነው። ለዚህ ነው ኔትወርክ የሚቆራረጠው ለማለት ያህል። እሺ ተስፍዬ በጣም በጣም እናመሰግናለን ስለኛ ስለምታደርገው ነገር ሁሉ። በችግር አለ ና ባልንህ ቁጥር ሼር ባረግንልህ ቁጥር ሩጠ መጥተህ ችግራችንን ስለምትሰማን ችግራችንን ስለምትፈታለን እኔ በህዝቡ ፊት በህዝቡ ድምፅ ነው ስም በህዝቡ ስም ያስ ስም የምትለው አቃል ጠፍታብኝ ነው። ቴንኪው እኔ በህዝቡ ስም ሚኪ እየሳቀብኝ ነው። በህዝቡ ስም እጅግ በጣም አድርጌ ላመሰግንህ እወዳለሁ እና ተስፍዬ በጣም ነው የምናመሰግነው ወንድማችን። ሁለት ተስፋዬዎች ተስፍዬ ተስፍሽ ተስፋዬ ቅልቦች እና ተስፍሽ ያረግ ተስፋዬዎች ግን በጣም ጥሩ ናቸው አይደል ጋይዝ? በጣም ተስፋ ይሰጣሉ። ተስፍሽ አሁን የሚገርምሽ ነገር አንዲት ልጅ በባሌ አቢዩዝ ተደረግኩ ብላኝ ከሆነ ከዚህ ላይ ከመግባቴ በፊት ለተስፋዬ ስልክ ቁጥሯንና ስሟን እየላኩ ነበረ። በኋላ ትዝ ሲለኝ አፋር ናቸው ለካ እንዴት ነው የሚያደርገው ማለት ነው እያልኩ ነበር። ኤኒታይም ለክ እንደዚህ የሚደርስላችሁ ናቸው ቅልቦች፣ በጣም እውነትም ቅልቦች ናቸው። መልካም ስራ የሚሰሩ ሰዎችን በጣም ፕሮቴክት ያደርጋሉ፣ ይከላከላሉ ማለት ይቻላል። በማንኛውም ነገሮች ራይት ነገር ሳይሆኑ ሲቀሩ ማጭበርበር ሲኖር ፎሎ አፕ በማድረግ በመከታተል ምናምን ብዙ ነገር የሚሰሩ ናቸው። ደግሞ ዛሬ ደግሞ በዋነኝነት የተገናኘንበት የአፋር ወገኖቻችን በደረሰባቸው የመሬት መንቀጥቀጥ ምክንያት በባለፈው ከእናንተ ጋር ሆነን ባሰባሰብነው ገንዘብ እሱን ለማድረስ አፋር ድረስ ሄደው እንግዲህ ከተጎጂዎች ጋር በመገናኘት ቅድም ሲያድሉ ነበረ። አሁን አጋጣሚ ሆኖ አዳዲስ ሰዎች የገባችሁ ትኖራላችሁ ያላያችሁ እና የምግብ የዘይት ሰፖርት እገዛ ሲያደርጉ ነበረ። ያንን እያደረጉ ነበረ እና መጀመሪያ የገባ ነው ለዚህ ፐርፐዝ ነበር፣ ለዚህ ዓላማ የአፋር ወገኖቻችን ሲታገዙ ማየት ነበረ እና ግን በዛው መልካም ሰዎች አንድ ላይ ተሰባሰብንና የምስጋናን ፕሮግራም ሆነ እና በጣም ደስ የሚል ቀን ነበር ዛሬ። ለእኔ ሌሊት ነው፣ ለእናንተ ቀን ነው። እንግዲህ በጣም አለው በቃ ደስ የሚል እኔ እንቅልፌ ሁሉ ጠፍተዋል። በቃ እኛ ጋር እንዲህ አይን እያየን የነጋው ግን በጣም ደስ የሚል ጊዜ ነበረ። በጣም ደስ ብሎኛል። ቅልቦች እንደሚያደርጉት ነገር ትልቅ ሪስፔክት አለኝ። ሞር ደግሞ ስለ ጀጎል ማውቀናል። እያንዳንዳችን ባህሪ በእያንዳንዳችን ውስጥ ምን ያህል ስሜት እንደፈጠርን እያንዳንዳችን መልካም ብንሆንም የመልካም ልቦችን እንዴት እንደምናይ በብዙ አይተናል በዚህ ፕሮግራም። እውነት ለመናገር ብዙ መልካም ሰዎች አሉ እዚህ ሶሻል ሚዲያ ላይ። ከታችን ሜንሽን እያደረጋችሁልን ነው ስም ምናምን። ሌላ ጊዜም በፕሮግራም ሲኖሩ እነዛ ሰዎች ሲመጡ እናመሰግናለን። ብቻችን አይደለም መልካም ነገር የምንሰራው፣ በጣም ከእናንተ ጋር ሆነን ነው። በጣም ብዙ መልካም ሰዎች አሉ። ጥቂት አሁን ከነጭ ወረቀት ላይ አንድ ጥቁር ነጥብ ሲታይ ያንን እናተኩራለን ጥቁር ነጥቡ ላይ እንጂ እውነት ለመናገር 90% መልካም ሰዎች የተሰበሰበበት ሶሻል ሚዲያ ነው ያለው እና ለሱ ትልቅ ክብር አለኝ። ይሄ ሶሻል ሚዲያ ይሄ ፕላትፎርም የፈጠረልን ነገር ሰው እንድናግዝበት፣ ባህላችን እንድናስተዋውቅበት፣ ስነ ምግባር እንድናሳይበት፣ መረዳዳት ምን እንደሆነ እንድናሳይበት፣ ለሰዎች መድረስ ምን ማለት እንደሆነ የምናይበት የምናደርግበት መድረክ ነው እና ይሄን ነገር ስላደረግንበት ፕራውድ እናደርጋለን። በእውነት ለመናገር ብዙዎቻችን ጠርተናል። ያልጠራናችሁም ካላችሁ በጣም ይቅርታ። ለምን የሆነ ሰው ተጠርቶ የሆነ ሰው ቅሬታ ውስጥ እንዳንገባ
እሱን ነው የምፈራው ነገር። ግን ሁሌም በልባችን ውስጥ አላችሁ መልካም ሰዎች፣ መልካም የምታደርጉ ሰዎች ሁሌም ለእኛ መልካም ስራ መስራት መሰረት ናችሁ፣ በልባችን አላችሁ። ትክክል በጣም እና ህዝቡ ነው በኮመንት እየጠራ ያለው። ህዝቡ ሲጠራ እኛ እንጠራለን እና ይኸው ታሜን ብላችኋል፣ ሼር አድርጉለት ብያችኋለሁ እንጂ በመጥራት ከሆነማ ቤታዮ ነው። አቡዬ ኧረ ኔቨር አበባው የሞላው ኔቨር አበባው አለቀ። ኔቨር ወተሽ ግቢ እና እንትን ፌስቡክ ወይም ዩቱብ ደርሰሽ ነይ። ሀንግ አድርጎ ነው አድርጎ ነው ኔትወርክ ስለሌለሽ ጨረሽባት እያለኝ ነው። ሀቡዬ አንድ ነገር ላስቸግርሽ። በጣም ብዙዎች ቤታዮ እያሉ የጻፉ ነው። ሌላ ደግሞ ቤታዮ በጣም በብዙ መልካም ስራ በጣም የምታገለግል እህታችን ናት። ከፊት የምትቆም ለእኔ ጠበቃዬ ናት። በጣም ነው የማመሰግናት። ከሷ ውጭ ደግሞ ሳይንት አለች እና ሀፒ በርዝዴይ በላት። ሰሞኑ ነው ልደቷ። በዚሁ ከተገናኘን አይቀር መልካም ስለምታደርግ እህታችን ሀፒ በርዝዴይ፣ እንኳን ተወለድሽ ሳይንትዬ። መልካምነትሽን አይቀይርብሽ። ቀኑ ዛሬ ይሁን ነገ ይሁን አላውቅም፣ ግን ከታች እየጻፉ ስላየው ማለፍ አልቻልኩም። ለዛ ነው እኔም እኮ መጨረሻ ላይ ቦታ ሲኖር ታሜ እየጻፉ ነበር። ታሜ ቤታዮ ሳይንት ሶስቱን እየጻፉ ነበር እና ቦታ ሲኖር አንድ ገስት 9 ሰው ነው የሚይዘው እና 9 ስለሆነ ቦታ ሲኖር ሼር ይደረጉና ደግሞ እንጠራቸዋለን ብዬ ነው። ለዛ ነው እስኪ ጨርሽ የምጠብቀው። ቅልቦች ኔትወርክ ነቀለው ያቆም ነው የነበረው። ቅልቦች ኔትወርኩን አስተካክሎ እስኪመለስ ኔቨር ጊቭ አፕ ላይ ነበር ያቆም ነው። አይዶ ነው ትስማኝ ሰምተሽኛል? ኔቨር መንገድ ላይ ነበርኩኝ። አሁን ኔትወርክሽ ኦኬ ነው? ቀይ አላበራም አካውንትሽ። እንዴት ዱባይ ውስጥ እየኖርሽ ኔትወርክ አይኖርሽም? ኔቨር አይ አለኝ 5G መጨረሻው ነው። መንገድ ላይ ስለሆንኩ አንዳንድ ቦታ የለውም። ኦኬ እሺ። እያልን የነበረው ለማመስገን ነበር የጠራንሽ። ምንድነው በቅርቡ ነፍሷን ይማረው ለሞተችው እህታችን አስክሬኑ እንዲሄድ ተሯሯጭ ስለነበረ አንቺን ብለሽዋል። ሙኒት ናት ከኔ በላይ የተሯሯጠችው ብለሻል። በቀደም ሀኒ እንዳመሰግንሽ ነግራኝ ሳመሰግንሽ ማለት ነው። እና ስለምታደርጊ ነገር በገንዘብሽም ስለምታደርጊ መልካም ነገር ስለምታደርጊ ለማመስገን ነው። መልካም ነገር የሚያደርጉ ሰዎችን ማመስገን። ኧረ እኔ ምንም አላረኩም አቡ። ሌሎች ካደረጉት አንጻር ወደ ሶሻል ሚዲያም የመጣሁት እኔ አሁን ነው። ብዙ አልቆየውም። ምንም ያደረግኩትም የረዳሁትም ነገር የለም። ምስጋና ማያስፈልገኝም። ህዝቡ ነው ትመስገን ብሎ በኮመንት ካልተጠራች ያሉ